የተለወጡ ነገሮች ምን ስላሉ ነው የዳኝነት ክፍያ በዚህ ልክ ሊጨምር የሚገባው? ከዛሬ 72 ዓመት በፊት ያለው የዳኝነት አገልግሎት አሰጣጥና አሁን ላይ ያለው የዳኝነት አገልግሎት አሰጣጥ አንድ አይነት አይደለም። የውሃ አገልግሎት ስናገኝ ለውሃ እንደምንከፍለው፣ የመብራት አገልግሎት ስናገኝ ለመብራት እንደምንከፍለው ተመጣጣኝ የሆነ ለዛ ጁዲሻል ሰርቪስ የሚመጥን ክፍያ ማስከፈል፣ ገቢ ማግኘትን ወይም ደግሞ ገንዘብ መሰብሰብን እንደ ዓላማ ሊያደርገው አይችልም። የፍርድ ቤቶችም የተቋቋሙበትም ዓላማ ያ ስላልሆነ ዳኝነት አገልግሎት በነፃ መሰጠት አለበት። ትክክል ነው። ግን የዳኝነት አገልግሎት ማንኛውም ተቋም ሄደን የምናገኘው አይደለም። በጣም ውድና ዜጎች የመጨረሻ አማራጭ ሆኖባቸው ነው ፍርድ ቤት የሚመጡት። የፍርድ ቤት ውስጥ ጊዜ ፍርድ ቤት ውስጥ በተሳሳተም ይሁን መሻሻል ሲገባው ባልተሻሻለ ክስ ላይ ተመስርቶ ሲያከራክር ቆይቶ የጠፋው የፍርድ ቤት ውስጥ ጊዜ የፍርድ ቤት ውስጥ ሪሶርስ መታየት የለበትም ወይ? ፍርድ ቤቶች እንግዲህ አገልግሎትን የሚሸጡ አይደሉም። አገልግሎት ይሰጣሉ። አንድ የመንግስት አካል ናቸው። ማንኛውም ሰው ደግሞ ፍትህ ማግኘት መብት አለው። ፍርድ ቤት የሚመጣው መብቱን ለማስከበር ነው። ክስህን ስታቀርብ ተጠንቅቀህ በደንብ አይተህ ትጉ ሆነህ ማቅረብ ያለብህን ክርክር ማንሳት ያለብህን መብት በአግባቡ አንስተህ ክስህን መስረት የሚለውን መልእክት የሚያስተላልፍ ነው። ፍርድ ቤትም ገቢ ያስገኛል መንግስት። ስለዚህ ያን የሚያስገኘውን ገቢ እሱም ራሱ የመንግስት አካል እንደመሆኑ መጠን ለራሱ ማዋል። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ሀገሬ ፕሮግራም ተከታታዮች፣ ፍትህ ሀገሬ የተሰኘው ፕሮግራማችን እንሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፕሮግራማችን ውይይት የምናደርግበት ርዕሰ ጉዳይ የዳኝነት ክፍያን ለመወሰን የወጣ ደንብ ቁጥር 1/2017ን መሰረት በማድረግ ነው። በዚህ ጉዳይ ላይ ውይይት ለማድረግ የፌዴራል ጠቅላይ ፍርድ ቤት ዋና ሬጅስትራር የሆኑት ወይዘሮ ዙፋን ወልደ ገብርኤልንና የፌዴራል ጠቅላይ ፍርድ ቤት የህግ ጥናትና ምርምር ዳይሬክተር የሆኑትን አቶ አሮን ደጉልን እንግዶች አድርጌ ጋብዤላችኋለሁ። በጣም አመሰግናለሁ ስለመጣችሁ። እሺ፣ ውይይት የምናደርገው የዚህ የዳኝነት ክፍያን ለመወሰን የወጣውን ደንብ መነሻ በማድረግ ነውና ከደንቡ የወጣበት ዓላማ ምንድን ነው ከሚለውን ጀምርና የትኞቹ ፍርድ ቤቶች ላይ ነው ተግባራዊስ የሚሆነው? ከዛን ጀምሩ ውይይታችንን። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ደንቡ እንግዲህ ከዚህ በፊት የነበረውን ላለፉት ወደ 72 ዓመታት ያክል የአንድ አዛውንት እድሜ ልንለው እንችላለን ስራ ላይ የቆየውንና ምንም አይነት ማሻሻያ ምንም አይነት ማስተካከያ ሳይደረግበት ለዘመናት ስራ ላይ የቆየውን የዳኝነት አከፋፈል የህግ ክፍል ማስታወቂያ ደንብ ቁጥር 177/1945 ዓመተ ምህረት ተክቶ የወጣ ደንብ ነው። እንግዲህ ይሄ ደንብ ያን ጊዜ በ1945 ዓመተ ምህረት ሲወጣ ማለት ነው ታሳቢ አድርጓቸው የነበሩት የኢኮኖሚ ጉዳዮች፣ የፍትህ ስርዓቱ ጉዳይ፣ የመንግስት ቅርጸ መንግስቱ ጉዳይን በተመለከተ አሁን ካለው ነባራዊ ሁኔታ ጋር የሚሄድም ስላይደለ በ72 ዓመታት ውስጥ ደግሞ እንግዲህ ሌሎች ህጎች ያው በራሳቸው በንጉሠ ነገስቱም ጊዜ በደርግም በኢህአዴግም አሁንም በተወሰነ መልኩ እየተሻሻሉ እየተጨመረባቸው ይመጣሉ። ይሄኛው ግን ምንም ነገር ሳይነካ አሁን ነው ከ72 ዓመት ቆይታ በኋላ ነው የተሻሻለው እና ከዛ ጋር ደግሞ ተያይዞ የፍትህ ስርዓቱ፣ የዳኝነት አገልግሎቱ፣ የኢኮኖሚ ሁኔታ አጠቃላይ ያለው ሶሺዮ ኢኮኖሚክ እና ሶሺዮ ፖለቲካል ስትራክቸሩ አንድ አይደለም። ስለዚህ ዘመኑን የዋጀ ዘመኑን የሚመጥን ፍርድ ቤት ደግሞ ከሚሰጣቸው አገልግሎቶች ጋር የሚመጣጠን ለሚሰጠውም ዳኝነት ደግሞ ተመጣጣኝ ክፍያ ማስከፈል ስላለበት ተብሎ ነው። ግን እንደዛ ሲባል ዝም ብሎ ደንቡ በቃ ይሄን ያህል እናድርግ፣ ይሄን ያህል እንወስን፣ ይሄን ያህል እንደንግግ ተብሎ አይደለም። ደንቡ ከመውጣቱ በፊት ጥናት ተካሂዷል። አንድ ቲም ተቋቁሞ አንድ ሲኒየር የጠቅላይ ፍርድ ቤት ዳኛ የነበረ እና አንድ ሲኒየር ኢኮኖሚስት፣ ምክንያቱም ጉዳዩ የህግም የኢኮኖሚ ጉዳይ ስለሚያካትት ማለት ነው፣ አንድ ላይ በጋራ ሆነው በርካታ ዳታዎችን ሰብስበው አንድ የጥናት ሪፖርት አቅርበዋል። አሰስመንት ሪፖርት ኦን ዘ ሪቪዥን ኦፍ ኮርት ፊ ስትራክቸር ኤንድ ፔይመንት ሲስተም ኦፍ ፌዴራል ኮርትስ ኢን ኢትዮጵያ የሚል አንድ ጥናት ተካሂዶ ያ ጥናት ራሱ ቫሊዴት ተደርጎ ከዛ በኋላ ነው ጥናቱ ደንቡን የወለደው ማለት ነው። የሌሎች ሀገሮችንም ተሞክሮ የሀገሪቱንም የኢኮኖሚ ሁኔታ፣ የመንግስት የበጀት የመክፈል አቅም የምን ታይቶ ማለት ነው ጥናቱ የተደረገው።
ይሄንን መነሻ አድርጎ ነው እንግዲህ ይሄ ደንብ ሊወጣ የቻለው። እንግዲህ የደንቡን ዓላማ ስንመለከት ራሱ ደንቡን ብናየው አንቀጽ 4 ላይ 3 መሰረታዊ ዓላማዎችን ይዞ የወጣ ደንብ ነው። አንደኛው ተመጣጣኝ ክፍያ ነው። ይሄ የፌዴራል ፍርድ ቤቶች ለሚሰጡት አገልግሎት የዜጎች ፍትህ ማግኘት መሰረታዊ መብትን በማይጋፋ መልኩ ተመጣጣኝ የሆነ የዳኝነት ክፍያ እንዲያስከፍሉ ማስቻል ነው። እዚህ ላይ ሁለት ነገሮችን ደንቡ ኮምፕሮማይዝ ያደርጋል ወይም ደግሞ ባላንስ ያደርጋል። ኮምፕሮማይዝን ባላንስ ያደርጋል። አንደኛው አክሰስ ቱ ጀስቲስ የምንለው ወይም ደግሞ የዜጎች ፍትህ የማግኘት ህገ መንግስታዊ መብት ከህገ መንግስትም አልፎ ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶች የሰብአዊ መብት ስምምነት ሰነዶች ውስጥ ፍትህ የማግኘት መሰረታዊ መብት ነው። ስለዚህ ማንም ሰው ለፍርድ ቤትም ሆነ በህግ የመዳኘት ስልጣን ለተሰጠው አካል መብቴ ተጥሷል፣ መብቴ አልተከበረልኝም፣ ስለዚህ አስከብሩልኝ ብሎ ኮዝ ካለው የማቅረብ መብት አለው በህገ መንግስታችን አንቀጽ 37 ላይ በግልጽ እንደተቀመጠው ማለት ነው። ይሄ በአንድ በኩል ነው ትልቅ ሲሪየስ ጉዳይ። በሌላ በኩል ደግሞ ጁዲሻል ሰርቪስ የምንለው ደግሞ ኮንሴፕት አለ። የፍትሐ ብሔር ስነ ስርዓት ህጋችን ቁጥር 215 ላይ በግልጽ እንደተደነገገው ማንኛውም ሰው የፍትሐ ብሔር ጉዳይ ሲያቀርብ ለፍርድ ቤት ለሚሰጠው የዳኝነት አገልግሎት ምክንያቱ አንድ ሰው ጉዳይ አለኝ፣ ፍርድ ቤት እንዲወሰንልኝ የምፈልገው፣ ፍርድ ቤት እንዲያስከብርልኝ የምፈልገው መብት አለኝ ብሎ ሲመጣ ፍርድ ቤት ዳኛ መድቦ ፎረም አዘጋጅቶ ሰራተኛ መድቦ ጊዜ ወስዶ ቁጭ ብሎ የሚጠብቀው እሱን ነው። ለእሱን ለማስተናገድ ያንን ባለ ጉዳይ ለማስተናገድ ብዙ የሚወጡ ወጪዎች አሉ፣ ብዙ ኤስታብሊሽ የሚደረጉ ስርዓቶች አሉ። ያን ለሚያገኘው ሰርቪስ ልክ የውሃ አገልግሎት ስናገኝ ለውሃ እንደምንከፍለው፣ የመብራት አገልግሎት ስናገኝ ለመብራት እንደምንከፍለው ተመጣጣኝ የሆነ ለዛ ጁዲሻል ሰርቪስ የሚመጥን ክፍያ ማስከፈል ነው አንደኛው ዓላማ። ሁለተኛ የዳኝነት ክፍያን በማሻሻል ዘመናዊና ቀልጣፋ የሆነ የዳኝነት አገልግሎት ለህብረተሰቡ በመስጠት የዳኝነት አገልግሎት ውጤታማ እንዲሆን ማስቻል ነው። እንግዲህ ፍርድ ቤቶች አሁን ካለንበት ሁኔታ አንጻር ከዚህ በፊት ይሰጧቸው ከነበሩበት አይነት የአገልግሎት ስታንዳርድ የተሻለ አገልግሎት እየሰጡ መሆኑ ነው የሚታመነው። ልክ ነው፣ በሚፈለገው ልክ አይደለም፣ ወይም ህብረተሰቡ በሚጠብቀው ልክ ገና አልተደረሰም። ብዙ ልናልፋቸው የሚገቡ ፈተናዎች፣ ልናልፋቸው የሚገቡ ችግሮች አሉ። የራሱ የፍርድ ቤቱ ኤክስተርናላይዝ ደግሞ የምናደርጋቸው ችግሮች አሉ፣ ኢንተርናላይዝ የምናደርጋቸው ችግሮች አሉ። ያ ማለት ግን ከዚህ በፊት ይሰጥ የነበረው አገልግሎት አሁንም እንደቀጠለው ነው የምንብለው አይደለም። በቴክኖሎጂ ለማስደገፍ እየሞከረ ነው። በርካታ የህግ ማዕቀፍ ባለመኖሩ ምክንያት፣ የመመሪያ ማዕቀፍ ባለመኖሩ ምክንያት አሰራር ላይ ችግር የፈጠሩ ነገሮችን በመመሪያና በህግ ማዕቀፍ በማበጀት ስትራክቸር በመቀየር ቴክኖሎጂ በማምጣት ለማሻሻል ጥረት እያደረገ ነው እና ያንን የሚመጥን ስርዓት ማበጀት ስለሚያስፈልግ ነው። ሌላው የዳኝነት ስርዓቱ ለዜጎች ተደራሽ እንዲሆን አንዳንድ የክስ ምክንያት የሌላቸው ጉዳዮች ወደ ፍርድ ቤት እንዳይቀርቡ በማድረግ ለዳኝነት ስራ አካሄድ ምቹ ሁኔታ እንዲፈጠር ማስቻል ነው። ይሄ ደግሞ ማለት ግልጽ ነው፣ ፍርድ ቤት በሌሎችም ዓለማት እንደምናየው እንደ መጨረሻ አማራጭ ነው መታየት ያለበት፣ ወይም ደግሞ ሶሉሽን ላስት ሪዞርት ሶሉሽን ነው መሆን ያለበት። ያ ማለት ምንድን ነው? ከፍርድ ቤት በመለስ ያሉ የሙግት መፍቻ ዘዴዎች ይሄ በዋነኛነት ተከራካሪ ወገኖችን ወይም ባለጉዳዮችን ነው የሚጠቅሙ። ከጊዜ አንጻር፣ ከወጪ አንጻር፣ ከፕሮሲጀር ፍሌክሲቢሊቲ አንጻር፣ ከአውትካም አንጻር፣ ኢቨን ሪሌሽንሽፓቸውንም ራሱ ከማስቀጠል አንጻር ፍርድ ቤት ያው ኮንፍሮንቴሽን ነው የሚኖረው። ተከሳሽ ከሳሽ ሲባል ምናልባት አንታጎኒስቲክ የሆነ ነገር ይኖር። ያ ግን ዊን ዊን ሶሉሽንም ስለሆነ ይሄ አርቢትሬሽን የምንበለው ሚዲዬሽን የምንበለው ኮንሲሌሽን የምንበለው እኚህ አማራጭ ሙግት መፍቻ ዘዴዎች የምንላቸው እነሱን ተጠቅሞ ወይ እነሱን እንዲጠቀም እና ወደ ፍርድ ቤት የሚመጣው ኬዝ ምናልባት የህግ ጉዳይ ከሆነ የመሰረተ መብት ጉዳይ ከሆነ ወይም ደግሞ እነሱ ምናልባት የፈጸሙት የህግ ስህተት ካለ ያንን ሪቪው በማድረግ ደረጃ ካልሆነ ሁሉም ጉዳይ ወደ ፍርድ ቤት መምጣት የለበትም ከሚል መነሻ ነውና እነኚህን 3 ዋና ዋና ዓላማዎችን መሰረት አድርጎ የወጣ ደንብ ነው። እሺ፣ የዚህ ከተመጣጣኝ የሆነ የዳኝነት ክፍያ እንዲያስከፍሉ ማስቻል ወይም ደግሞ ፍርድ ቤቱ ከሚሰጠው አገልግሎት አንጻር ያለውን ዓላማ በሚመለከት እንደ ዓላማ መነሳቱን በሚመለከት አንድ ጥያቄ ስላለኝ ነው ማብራሪያ እንዲኖርበት ማለት ነው። ለምሳሌ የዳኝነት አገልግሎት ሰርቪስ ነው የሚሰጠው ወይም ደግሞ አገልግሎት ነው የሚሰጠው አይደለ? ስለዚህ የዳኝነት ክፍያ ከሚሰጠው አገልግሎት አንጻር አይተን ዘመናዊነቱን እያሻሻልን እንድንሄድ ካለን ወይም ደግሞ የገንዘብ የመግዛት አቅሙን ወይም ኢኮኖሚ የደረሰበት ሁኔታ እያልን ከሄድን
እንደ ሌሎች ንግዶች ወይም ደግሞ እንደ ሌሎች እቃዎች ዋጋ እያወጣንለት አይደለም ወይ ለዳኝነት አገልግሎት? ምክንያቱም የዳኝነት አገልግሎትን በሚመለከት ለምሳሌ ወጪ የለም ማለት አይደለም። ሰዎች ሰርቪስ ለሚሰጣቸው ሰርቪስ ክፍያ መክፈል የለባቸውም አይደለም። ግን የሚሰጡትን አገልግሎት ኢኮኖሚው እያደገ ስለሆነ የሚሰጠው አገልግሎት እንደዚህ የሆነ ወይም እያዘመን ነው እየሄድን ስለሆነ ካልን ለሚሰጠው አገልግሎት ዋጋ እያወጣንለት አይደለም ወይ? ያ ደግሞ ትክክል ነው ወይ? አንደኛ። ሁለተኛ ደግሞ የፍርድ ቤቶች አገልግሎት እያደገና ዘመናዊ የሆነ ቀልጣፋ እንዲሆን ለማስቻል እያልን ከአገልግሎቱ ጋር የምንሄድ ከሆነ ደግሞ ዋጋ የሚወጣለት ሪሊ የተለወጡ ነገሮች ምን ስላሉ ነው የዳኝነት ክፍያ በዚህ ልክ ሊጨምር የሚገባ ወይም ደግሞ የደንቡ ዓላማ ተደርጎ መቀመጥ ያለበት ከዚህ አግባብ እንዴት ነው የሚለው ምናልባት ከሚጠበቀው አገልግሎት አንጻር የሚጠረስ አይመስልም? እሺ አመሰግናለሁኝ። እንግዲህ የዳኝነት አገልግሎት ቅድም አቶ አረን እንደገለጹት እንደ ማንኛውም ሌሎች አገልግሎቶች ወጪ ያለው ነው። ስለዚህ እነዚህን ወጪዎች ለመሸፈን ሊከፈል የሚገባው ክፍያ ሊኖር ይገባል ነው። ከዚህ በፊትም በነበረውም ደንብ ያለው እንደተባለው ደንቡ የተሻሻለው በጣም ከረጅም ጊዜ አኳያ ከመሆኑ አንጻር በመሀል ያለው አሁን ተሻሽሎ የመጣው የዳኝነት ክፍያ ተመኑ ሲታይ ልዩነቱ ከፍ ያለ ሊመስል ይችላል። ግን ከጊዜው አኳያ ምናልባት ከ72 ዓመት በኋላ ከመሻሻሉ ጋር ተያይዞ ከዛሬ 72 ዓመት በፊት ያለው የዳኝነት አገልግሎት አሰጣጥና አሁን ላይ ያለው የዳኝነት አገልግሎት አሰጣጥ አንድ አይነት አይደለም። ይህ ከጉልበት ከሚፈልገው ጊዜ ከሚወስደው ከሚያስፈልገው ወጪ አኳያ አንድ አይነት ባለመሆኑ ያንን ሊሸከም በሚችል መልኩ የዳኝነት አገልግሎቱን ማስከፈሉ ተገቢ ነው ተብሎ ስለታመነ ነው። ይህ ማለት ግን የዳኝነት አገልግሎቱ በገንዘብ ተተምኗል የሚያስብል አይደለም። ማንኛውም ተከራካሪ የሚጠይቀውን የዳኝነት አገልግሎት ኦፍኮርስ በነፃ ነው ማግኘት ያለበት። ግን ቅድም እንደተባለው እነዚህ አገልግሎቶችን ለመስጠት በጣም በርካታ ኢንፍራስትራክቸርን ይጠይቃል፣ በርካታ የሰው ኃይልን መቅጠርን ይጠይቃል። ስለዚህ እነዚህን ነገሮች ዞሮ ዞሮ ፍርድ ቤቶች የሚሰሩት በበጀት እስከሆነ ድረስ እነዚህን ነገሮች ሰፖርት ለማድረግ የሚያስችል በተወሰነ መልኩ ተገልጋዩ ኮንትሪቢዩት ማድረግ አለበት ነው። ያ ሲባል ግን ለምሳሌ ወደ ፍርድ ቤት የሚመጣ መብቴን አጥቻለሁ ተጎድቻለሁ ብሎ የሚመጣ ወገን የሚከፍለውን ዳኝነት አገልግሎቱን ካገኘ በኋላ በመጨረሻ መብቱን ካሳጣው ወገን መጨረሻ ላይ በወጪና ኪሳራነት የሚመለስለት ነው የሚሆነው። ስለዚህ መብት አጥቶ ወይም ደግሞ መብቴን ተጎድቻለሁኝ አጥቻለሁኝ ብሎ የሚመጣና በትክክለኛ በማስረጃ አስደግፎ አስረድቶ የሚወሰንለት ወገን ብናስበው አት ዘ ኤንድ ኦፍ ዘ ዴይ በነፃ ነው የዳኝነት አገልግሎቱን የሚያገኘው። ይህንን ወጪ ቢር የሚያደርገው የሚሸከመው መብቱን ያሳጣው ሳይፈልግ ተገዶ ወደ ፍርድ ቤት እንዲመጣና ለወጪ ለኪሳራ የዳረገው ወገን ወይም ደግሞ የፍርድ ቤቱንም ጊዜ ያላግባብ የወሰደው እንዲወስድ ያደረገው ተከራካሪ ወገን ላይ ነው። ስለዚህ እንደኔ የዳኝነት አገልግሎቱ በገንዘብ እንዲተመን ሆኗል የሚያስብል አይደለም። ስቲል አሁንም የዳኝነት አገልግሎት በነፃ ነው እየተሰጠ ያለው የሚለውን መርህ የሚጥስ አይደለም የሚል ሀሳብ ነው ያለኝ። እሺ ምናልባት የዳኝነት አገልግሎት መጀመሪያ ነው የሚከፈለው አይደለ? የፋይል ሲከፈት ማለት ነው። ያ ማለት ለምሳሌ መብቴ ተነካብኝ ወይም ደግሞ አላግባብ ንብረቴን አጥቻለሁ የሚል ሰው ካለ እና የሚተመን ከሆነ ዋጋ ካለው በዛ ዋጋ መሰረት ዳኝነት በተቀመጠው እዚህ ላይ በኋላ ላይ እንመጣበታለን ዝርዝር በፐርሰንት የተቀመጠውን ግን በዛ አግባብ እንዲከፍል ይገደዳል። ወይም ደግሞ ግዴታ የትኛውም የተከለከሉ ወይም ክፍያ አይከፈልባቸውም ተብሎ በደንቡ ላይ ከተቀመጡት በስተቀር ዳኝነት ሳይከፈልበት የትኛውም ፋይል እንደማይከፈት በግልጽ ስለሚያስቀምጥ ማለት ነው። ስለዚህ ይሄ መጀመሪያ የፍርድ ቤቱን አገልግሎት ከማግኘቱ በፊት አንድ ሰው የሚከፍለው ክፍያ ስለሆነ ተያይዞ ደግሞ ሌሎችም ክፍያዎች ስላሉ ከጠበቃ ክፍያም ጋር ልንለው እንችላለን። ከእንደገና ደግሞ መብቱን የሚጠይቅ ሰው መብቱ የተነካበት ሰው ሆኖ የዳኝነት ክፍያ ቅድም ባልኩት እና በኋላ በምንመጣበት ዝርዝር አከፋፈል ሁኔታ ላይ ቀድሞ ከነበረው አንጻር 72 ዓመታትን ሊፈጅ ይችላል ለመሻሻል። ግን ቀድሞ ከነበረው አንጻር ይህን ያህል ሰፊ ልዩነት እንዲኖረው ማድረጉ ጫናን የሚፈጥር አይደለም ወይ? ሁለተኛ ደግሞ ለምሳሌ ትክክል ነው መጨረሻ ላይ ያለ አግባብ ክሱ እንዲመሰረት ያደረገ ወይም ደግሞ መብቱን የተጋፋና ለዚህ ክስ የዳረገው ወገን እንዲከፍል ይደረጋል የምንል ከሆነ በተግባር ወጪና ኪሳራን በሚመለከት ያለውን የፍርድ ቤቶች አሰራር ግልጽ ስለሆነ ሁላችንም የምናውቀው ነው። ስለዚህ ተረቺ ለረቺ ያወጣውን ወጪና ኪሳራ እንዲከፍል በሚል ስነ ስርዓት ህጉ ላይ የተቀመጠ ቢሆንም ፍርድ ቤቶች ግን ተቻቻሉ በሚል ወይም ደግሞ ልክ ወጪውን ኢግኖር በሚያደርግ አይነት መልኩ እየሰጡ ካሉ ትዕዛዞችና ውሳኔዎች ስንነሳ በእርግጥስ ተከሳሽ ወይም ደግሞ
አላግባብ ክሱ እንዲመሰረት ያደረገው አካል እንዲሸከመው ስለሆነ የሚከሰው ሰው በነፃ ነው አገልግሎቱን እንዲያገኝ ማድረግ እያደረግን ያለ ነው የሚለው ሀሳብ እንዴት ያስኬዳል ከተግባሩ አንጻር? ዌል አሁን የተባለው ነገር ትክክል ነው። ወጪና ኪሳራ አንዱ ዳኝነት ነው። ፍርድ ቤቶች አሁን በአብዛኛው እንደው ሁሉም ማለት ባይቻል በአመዛኙ ተቻቻሉ እያሉ ነው ውሳኔ እየሰጡ የተባለውም ነገር ትክክል ነው። ይህ ስህተት ነው፣ መታረም ያለበት ጉዳይ ነው። ምክንያቱም አንድ ሰው ረቺ ከሆነ የፍርድ ባለመብት ከሆነ ባለመብትነቱ ራሱ ከሚያጣጥምባቸው ነገሮች አንዱ የዳኝነት ጨምሮ ሌሎች ያወጣቸውን ወጪና ኪሳራዎች ዋናውን መብት ማግኘቱ ብቻ ሳይሆን ያወጣቸውን ወጪና ኪሳራዎች አንድ በአንድ ከነወለዱ ከነምኑ ማስመለስ መቻሉ ነው። አለዚያ ምኑን ድረቻ ያስብለዋል ነው። ተቻቻሉ የሚባልባቸው ኤክሰፕሽናል የሆኑ ጉዳዮች ሊኖሩ ይችላሉ። ኦፍኮርስ እሱን ቶታሊ ዲናይ ልናደርግ አንችልም። ነገር ግን ሁሉም ጉዳዮች ተቻቻሉ መባል የለበት። ይሄ ግን ህጉ አይደለም ያስቀምጠው፣ የፍትሐ ብሔር ስነ ስርዓት ህጉም አያስቀምጥም። ወጪና ኪሳራ አስልቶ ያመጣ ሰው ይከፈለዋል፣ ኦር በቁርጥ ሊከፈሉ ይችላል፣ ኦር ደግሞ የሚቻቻሉበት ሁኔታ ካለ ህጉ የሚያስቀምጣቸው ነገሮች ከተሟሉ። ይህንን መሰረት አድርገን አሁን በቅርብም አንድ ያወጣነው መመሪያ አለ የወጪና ኪሳራን አወሳሰን በተመለከተ። አክቹዋሊ መመሪያ እንኳን አይደለም፣ ምክንያቱም ወጪና ኪሳራ ኦልሞስት የፍርድ ቤት ዲስክሬሽንም ስለሚሆን ማስገዳጅ ማድረግ ስለማይቻል፣ ግን ጋይድላይን ቢያንስ ሲወስኑ ምንም መሰረት አድርገው መወሰን እንዳለባቸው አቅጣጫ የሚሰጥ አቅጣጫ የሚያመለክት መምሪያ አውጥተናል። መመሪያ ሳይሆን መምሪያ ነው የሚባለው፣ ጋይድላይን ማለት ነው። ይሄ ምንድን ነው? ፕራክቲስ ላይ ያለውን ችግር ለማስወገድ ነው። በአሰራር ዝም ብሎ ዴቨሎፕ የተደረገ ፍርድ ቤቶች ነገሮችን ሳያገናዝቡ ተቻቻሉ የሚሉት ነገር ለማስቀረት ነው። ያንን ማስቀረት ከቻልንና ወጪና ኪሳራ ልክ ህጉ በሚያስበው ህጉ ባለመው በፈለገው መንገድ አፕላይ የሚደረግ ከሆነ ችግር መሆኑ ይቀራል ማለት ነው። ስለዚህ ይሄ በአሰራር የምናስተካክለው ነው። አሁንም እየሰራንበት ያለና ጥረት እያደረግንበት ያለና በቅርብም ውጤት እናገኝበታለን ብለን ተስፋ እናደርጋለን። ደንቡ በመርህ ደረጃ ማንኛውም ፍርድ ቤት የሚሰጠው አገልግሎት የዳኝነት ክፍያ እንደሚከፈልበት ያስቀምጣል። ያ ማለት ግን ሁሉም ተገልጋይ መክፈል የሚችለውም የማይችለውም ግዴታ ዳኝነት ከፍሎ ክሱን ማቅረብ አለበት የሚለውን አያስቀምጥም። በግልጽ ቅድም እንደጠቀስሽው ከዳኝነት ክፍያ ነፃ የሚያደርጋቸው ተከራካሪ ወገኖች አሉ። እንደገና ደግሞ የዳኝነት ክፍያን መክፈል የማይችል ከዚህ በፊትም ባለው በስነ ስርዓት ህጉን በግልጽ እንደተቀመጠው ያንን ማረጋገጥ የሚችል ወገን የድሃ ደንብን ተከትሎ ክሱን በድሃ ደንብ ማቅረብ የሚችልበትን እድል የሚዘጋ አይደለም። ደንቡ ያንን ተቀብሎ ወይም ደግሞ አፊርማ አድርጎ የሚሄድ ነው። ስለዚህ መክፈል አልችልም፣ ገንዘብ የለኝም የሚል ወገን ካለ ያንን ስነ ስርዓት ህጉ በሚፈቅደው መሰረት ማስረጃውን አቅርቦና አስረድቶ በነፃ ለጊዜው ማለት ነው በነፃ ክሱን የሚከፍትበትን እድልም አልዘጋም። ስለዚህ በዛ ደረጃ መብትን በሚያሳጣ ወይም ደግሞ ክሱን የሚያቀርበው ወገን ላይ ጫና በሚፈጥር መልኩ ነው ደንቡ የተደነገገው የሚለውንም ይህንንም ማየት ተገቢ ነው የሚለውን ለመጨመር። እሺ፣ አመሰግናለሁ። የዚህ አሁን ቅድም ስንል እንደነበረው እንግዲህ ገንዘብ ወይም ደግሞ ገቢ የሚያስገኙ ተቋማት ውስጥ አንዱ አይደለም የዳኝነት አገልግሎት የሚሰጥበት ፍርድ ቤት ስለሆነ ማለት ነው። ስለዚህ ገቢ ማግኘትን ወይም ደግሞ ገንዘብ መሰብሰብን እንደ ዓላማ ሊያደርገው አይችልም። የፍርድ ቤቶችም የተቋቋሙበትም ዓላማ ያ ስላልሆነ ማለት ነው። በተቃራኒው ደግሞ የፍርድ ቤቶች በጀት ራሳቸው በሚሰበስቡት ገቢ ላይ የተመሰረተ አይደለም፣ ወይም ደግሞ የሚሰበስቡት ገቢ ለፍርድ ቤቱ የሚገባ አይደለም። ነገር ግን ዓላማው ላይ የዳኝነት ክፍያን በማሻሻል ዘመናዊና ቀልጣፋ የሆነ የዳኝነት አገልግሎት ለህብረተሰቡ በመስጠት የዳኝነት አገልግሎትን ውጤታማ እንዲሆን ማስቻል ነው ሲል ምንድነው የሚያገናኘው ከሚሰበሰበው ገንዘብ ጋር? ኦኬ፣ ይሄ ትክክል ነው። አሁን ባለው ወቅታዊ ሁኔታ ፍርድ ቤት በጀተሪ ኢንዲፔንደንስ አለው ለማለት ያስቸግራል። ምክንያቱም ከገንዘብ ሚኒስቴር በሚመደብለት በጀት ዋቴቨር ለፓርላማ አቅርቦ ነው። ለፓርላማ ማቅረቡ ሳይሆን ምናልባት የበጀት ድልድሉ ላይ የበጀት ምደባው ላይ አስፈጻሚው የራሱ የሆነ ሮል ይኖረዋል። ወይል ፍርድ ቤቶች የውስጥ ገቢያቸውን መጠቀም አለባቸው ብለን እናምናለን። እኛም ወደዛም ነው እየሄድን ያለ ነው። ለምሳሌ ቅርብ ጊዜ ምናልባት አንቺም እንደምታስታውሽው ፍርድ ቤቶች የራሳቸውን የሰው ኃይል ከዳኛ ውጭ ያለውን ድጋፍ ሰጪ የሚባለውን ሲቪል ሰርቫንት የሚባለውን በራሳቸው ለማስተዳደር በራሳቸው መመሪያ አውጥተው ለመቅጠር የደሞዙን ምኑንም ለመወሰን የሚያስችል ራሱን የቻለ ደንብ ወጥቷል።
አሁን በዚህኛው በአዲሱ የሲቪል ሰርቪስ አዋጅ ተሽሯል አልተሻረም የሚለው ነገር ጉዳይ አወዛጋቢ መሆኑ እንደተጠበቀ ሆኖ ቢያንስ ግን በዚህ በሂውማን ሪሶርስ ማኔጅመንት ዘርፍ ያለውን የፍርድ ቤቶች አስተዳደራዊ ነጻነት አስከብሯል። ወደፊትም ያው ጥረቱ ይቀጥላል። ልክ እንደዛም በተመሳሳይ ፋይናንሻል ኢንዲፔንደንስ ወይም በጀተሪ ኢንዲፔንደንሱን በተመለከተ የበጀት ነጻነት ስንል በነገራችን ላይ በሁለት መልኩ ማየት እንችላለን። አንደኛው ይሄ ከዳኝነትና ከዚህ ከተለያዩ ቅጣቶች የሚሰበስበውን የውስጥ ገቢ ለራሱ ማዋል እና አሁን ለምሳሌ ዩኒቨርሲቲዎች ከዚህ ቀደምም የውስጥ ገቢ የመሰብሰብ ስልጣን ተሰጥቷቸዋል በሚያቋቁሟቸው ደንቦች ማለት ነው። ሌሎችም ተቋማት አሉ የውስጥ ገቢያቸውን ለራሳቸው እንዲያውሉ የሚፈቀድላቸው ማለት ነው። ፍርድ ቤትም ገቢ ያስገኛል መንግስት። ስለዚህ ያን የሚያስገኘውን ገቢ እሱም ራሱ የመንግስት አካል እንደመሆኑ መጠን ለራሱ ማዋል አንድ። ሁለተኛ ከሚመደበው በጀት ሀገሪቱ በጥቅል ከምትመድበው በጀት ራሱ በፐርሰንት ነው ወይም ደግሞ በዚህ ምንድነው ይሄ ኮንሶሊዴትድ በጀት የሚባል ጥቅል በጀት ነው ለፍርድ ሊመደብ የሚገባው የሚል በርካታ የህግ ማዕቀፍ ማስተካከያዎችን በማድረግ ላይ እንገኛለን አሁን ለመንግስትም ለማቅረብ ማለት ነውና ወደዛ ነው የሚሄደው። ይሄ አሁን ባለው ሁኔታ ይሄንን ወዲያው አቺቭ ያደርጋል ማለት ሳይሆን ይሄን ነገር በማድረግ ፍርድ ቤቶች ራሳቸው እንዲችሉ አንዱ የነጻነታቸውን መገለጫ እንደመሆኑ መጠን ማለት ነው ወደፊትም ለሚደረጉት እንቅስቃሴዎች ይሄ በር ከፋች አመላካች ነው ተብሎ ነው መወሰድ ያለበት። ወደ ዋና ሬጅስትራር ልምጣና በዋነኝነት ይሄ ኃላፊነት የተሰጠው ለሬጅስትራር አይደለ ደንቡ ላይ ማለት ነው። ከዛ ቅሬታን አንቀጽ 5 ላይ ስናየው የዳኝነት ክፍያን ስለማስከፈል የሚልና የጊዜውን የሚከፈልበትን ስርዓት ሲዘረዝር ለምሳሌ የዳኝነት አከፋፈሉን በሚመለከት ይወሰናል። ፋይል ከመከፈቱ በፊት ወይም ደግሞ ቁጥር ከመያዙ በፊት ነው የዳኝነት ክፍያ መከፈል እንዳለበት የሚገልጸው አዋጁ ላይ ማለት ነው። የዳኝነት ክፍያ የሚፈጸመው የፍርድ ቤት መዝገብ ከመከፈቱና ቁጥር ከመሰጠቱ በፊት ነው ይልና ክፍያ ስለመረጋገጡም ደግሞ ስለመደረጉም ደግሞ የማረጋገጥ ኃላፊነት እንዳለበት አስቀምጧል ሬጅስትራር። ከዛ በኋላ ለምሳሌ ሬጅስትራር የሚከፈለው ገንዘብ የዳኝነት ገንዘቡ ይሄን ያህል ነው ካለ በኋላ አለመግባባቶች ካሉ ወይም ደግሞ የተወሰነው የዳኝነት ክፍያ መጠን ላይ ቅሬታ ካለ ችሎቱ ጉዳዩን ወደሚያየው ችሎት ጉዳዩ እንዲሄድ ያደርግና ውሳኔ ይሰጥበታል በሚል ያስቀምጣል። ይሄ መጀመሪያ ላይ የዳኝነት ክፍያ የሚከፈለው ፋይል ከመከፈቱ የመዝገብ ቁጥር ከመያዙ በፊት ነው ካልን የትኛው ችሎት ነው ይህንን ቅሬታ ሊፈታ የሚችለው? እንደሚታወቀው ፋይል ከተከፈተ በኋላ ራሱ የትኛው ችሎት መመደብ እንዳለበት ወይም ደግሞ ብዙ ችሎቶች ስለሚኖሩ ማለት ነው። ለምሳሌ አንድ ፍርድ ቤት ላይ የፍትሐ ብሔር ጉዳዮችን የሚያዩ ልዩ ጉዳዮችን የሚያዩ ችሎቶች 3-4 ሊሆኑ ይችላሉ። ስለዚህ የትኛው ችሎት ሊቀርብ እንደሚችል ሊወሰን አይችልም በዛ ሰዓት እና የትኛው ችሎት ለማለት ተፈልጎ ነው ቅሬታውን ይፈታል የተባለው? እሺ እንግዲህ የደንቡ አንቀጽ 5 ንዑስ ቁጥር 5 በግልጽ የዳኝነት ክፍያ ሳይከፈል መዝገብ እንደማይከፈት ያስቀምጣል። ያው ደንቡ እንደዚህ ቢያስቀምጥም ከዚህ በፊትም ባለው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም እዚህ ነጥብ ላይ አስገዳጅ የሆነ የህግ ትርጉም ሰጥቶበታል። አንድ መዝገብ ተከፍቷል የሚባለው የዳኝነት ክፍያው ሲከፈል ነው በሚል ማለት ነው። ስለዚህ ይሄ ደንብ ያው የነበረውን ወይም ደግሞ ሰበር የሰጠውን ውሳኔም በሚያስጠብቅ መልኩ ነው ድንጋጌውን ያስቀመጠው። ስለዚህ መዝገቡ ሳይከፈት ከዳኝነት ክፍያ ጋር በተያያዘ ሬጅስትራር የሰጠውን ውሳኔ አንድ ባለ ጉዳይ ቅሬታ ቢኖረውና ለችሎት ማቅረብ ቢፈልግ የሚመለከተው ችሎት እንዴት ማወቅ ይቻላል ነው ይመስለኛል ጥያቄውና ደንቡን በግልጽ ጉዳዩን ለሚያየው ችሎት ቅሬታው ይቀርብና ውሳኔ ይሰጥበታል ነው የሚለው። እንግዲህ የዳኝነት ክፍያ ሬጅስትራር ከሚያረጋግጣቸው አንድ የክስ አቤቱታ የቴክኒካል ብቃቱን አሟልቷል ወይስ አላሟላም የሚለውን ከሚያረጋግጣቸው ነጥቦች አንዱ ነው ማለት ነው። እነዚህ ቴክኒካል ብቃቶች መሟላታቸው ሲረጋገጥ ነው መዝገቡ የሚከፈተው። ስለዚህ ከዚህ በፊትም ባለው የፍትሐ ብሔር ስነ ስርዓት ህግ 229 ላይ እንደተቀመጠው አንድ ሬጅስትራር የቀረበለትን አቤቱታ የቴክኒካል ብቃት አላሟላም ብሎ ሲያስብ ተቀባይነት የለውም ብሎ ሊመልሰው እንደሚገባ ያስቀምጣል። ግን በምን መልኩ ነው የሚመልሰው የሚለው ያው ዝርዝር ነገር የለውም። በአሰራር የሚሰራው ምንድን ነው? ቅድምም እንዳልኩት መዝገብ የሚከፈተው የዳኝነት ክፍያ ሲከፈል ስለሆነ ለምሳሌ መዝገቡ የማይከፈትበት አንዱ ምክንያት የዳኝነት ክፍያ ባለመከፈሉ ከሆነ የቀረበው አቤቱታ ላይ ወይ በጀርባው በግልጽ ሬጅስትራሩ መዝገቡን ዳኝነት ክፍያው ይህን ያህል የዳኝነት ክፍያ ካልተከፈለ ሊከፈል አይገባም የሚል ውሳኔ መስጠቱን ጠቅሶ ለባለ ጉዳዩ ይሰጧል።
ስለዚህ አሁን ባላቸው ፌዴራል ፍርድ ቤቶች አሁን ባላቸው የችሎቶች አደረጃጀትና የጉዳዮች ድልድል ስርዓት መሰረት እያንዳንዱ ችሎት ምን አይነት ጉዳዮችን እንደሚያይ በየአመቱ እንዳስፈላጊነቱም ደግሞ በየጊዜው በሚደረጉ ማስተካከያዎች መሰረት በሰርኩላር ይበተናል ለሁሉም ባለሙያዎች፣ ለሬጅስትራሮች፣ ለችሎቶች፣ ለዳኞች። ስለዚህ በቀላሉ መለየት ይቻላል የሚለውን ለማስቀመጥ ነው። ተገልጋዩ እንዴት ይለየዋል የሚለውን ደግሞ በግልጽ ለማስቀመጥ አንደኛ ሬጅስትራሩ ውሳኔውን ከመወሰን ባለፈ ባለጉዳዩ ቅሬታውን ለየትኛው ችሎት ማቅረብ እንደሚችል እዛው የሚሰጠው ውሳኔው ላይ እንዲያሰፍረው ማድረግ ይቻላል። ፍርድ ቤቶች ያላቸው ችሎቶችና የጉዳዮች ድልድልም ደግሞ እንደዚሁ ለተገልጋዮች ባሉት የፍርድ ቤቶች የማህበራዊ ሚዲያዎች ተደራሽ ማድረግም ይቻላል። እንዲሁም እዛው ከሬጅስትራሩ ያንን አቤቱታ ወይም ደግሞ ክስ ተቀባይነት የለውም ብሎ የመለሰውን ሬጅስትራርም የት ማቅረብ እንዳለበት በመጠየቅ ማወቅ ይቻላል። ለምሳሌ ተመሳሳይ የሆኑ ችሎቶች ቢኖሩ ለየትኛው ችሎት ይቀርባል የሚለው እሱ ልክ እንግዲህ በጉዳዮች አመራር በራንደም ኬዝ አሳይመንት ስለሚመራ ለአንዱ ሊመራ ይችላል በኖርማሉ አሰራር። ስለዚህ የባለ ጉዳይ አቬለብል ለሆነው ወይም ደግሞ ማቅረብ ለሚችለው ለአንዱ የፍትሐብሔር ችሎት ማቅረብ ይችላል እንደማለት ነው። ከአንድ በላይ የሆኑ የቤተሰብ ችሎቶችም ካሉ ለአንዱ የቤተሰብ ችሎት ማቅረብ ይችላል እንደማለት ነው እና በዚህ መልኩ ችሎቱ በቀላሉ መለየት ይቻላል የሚለውን ለማስቀመጥ ነው። ለምንድን ነው ይህንን ጥያቄ ጠየቁት? ለምሳሌ 3 እና 4 ተመሳሳይ ጉዳዮችን የሚያዩ ችሎቶች ካሉ ቅሬታውን ይዞ የሚሄድ የሚመስለው ደንቡ ላይ በግልጽ እንደተቀመጠው ለምሳሌ አንቀጽ 19 ንዑስ ቁጥር 4 ላይ ነው አይደለ? ቅሬታ ካለ ወደዛ ይሄዳል፣ ጉዳዩን ወደሚያይ ችሎት ይሄዳል ስለሚል ቅድም እርስዎን በገለጹት እኔም ደግሞ ሳነሳ እንደነበረው ደግሞ አንዳንዴ አይታወቅም፣ ሚስጥራዊ ነው አይደል? የትኛው ችሎት ላይ እንደሚሆን በኮድ ስለሆነ የሚያያዘው ማለት ነው። ስለዚህ በኮድ ከሆነ የሚወሰነው አንድ ሰው ለምሳሌ የቤተሰብ ጉዳዮችን የሚያይ ችሎት እንደሚሄድ ቢያቅም የትኛው ችሎት እንደሚሄድ ግን ሊያቅ አይችልም፣ ወይም ደግሞ ሊመርጥም አይችልም አይደለ? የሚመደበውም እንደዛ ስለሆነ ማለት ነው። ስለዚህ እንደዛ ካልን ሬጅስትራር እዚኛው ችሎት ላይ ብሎ መጠቆም የሚችል ከሆነ ለባለ ጉዳዮች ይህንንም ለተመልካቾች ግልጽ ማድረግ ስላለብን ነው። ምክንያቱም ፋይል አይከፈትም ካልን በሌለ ፋይል እና የትኛው ችሎት እንደሚመደብ ሳናቅ በኋላ ላይ ፕራክቲካሊ በተግባር ችግር የሚፈጥርም ስለሚመስለኝ ነው። ለምሳሌ ችሎቶቹ ለከሌ ተብሎ የማይመደብ አሁን ግልጽ አደረጉት እንጂ ለከሌ ተብሎ የማይመደብ ከሆነ የፈለኩት ችሎት ይዤ እሄዳለሁ ማለት ነው፣ የመሰለኝ ችሎት። ስለዚህ ችሎቱ ደግሞ ያንን ለማስተናገድ ካልተመራለት በስተቀር ፈቃደኛ ላይሆን የሚችልበት ስላለ እሱንም በሚመለከት ያለውን አሰራር ከፍርድ ቤቱም ግልጽ ማድረግ ስለሚጠበቅ ነው። ቅድም ለመግለጽ እንደሞከርኩት ይሄ ከመዝገብ አከፋፈት ጋር በተያያዘ የሚታይ ነው። ከዚህ በፊትም ያለ አሰራር ነው። የዳኝነት ክፍያን የሚመለከት ሆነ እንጂ አንድ መዝገብ ላይከፈት የሚችልባቸው በጣም ብዙ ምክንያቶች ስላሉ አሉ። በእነዚህ ምክንያቶች ያልተስማማ ተከራካሪ ወገን ሲኖር አሁንም ቅሬታውን ለችሎት የሚያቀርብበት አሰራር አለ። ምናልባት ለየትኛው ችሎት ነው የሚቀርበው የሚለው ምናልባት የስራ ጫናንም የሚመለከትም ጭምር ነው። እንደዚህ አይነት አቤቱታዎች በመጡ ቁጥርም ባለጉዳዩ በመረጠው ችሎት እየሄደ ማቅረቡ ራሱ ከስራ ጫናም ከገለልተኝነትም ብዙ አይነት ኢሹዎች ሊነሱበት ይችላል። አሰራሩን መፈተሽ ሊያስፈልግ ይችላል። እንደ አስፈላጊነቱም በሲስተሙ አሁን ባለው የራንደም ኬዝ አሳይመንት እንደዚህ አይነት ቅሬታዎች ፌርሊ ወይም ደግሞ ምክንያታዊ በሆነ መልኩ ከአንድ በላይ ለሆኑ ችሎቶች ሲመራ በዛ አግባብ እንዲመራ ማድረግ የሚቻልበትንም ስርዓት መዘርጋት ይቻላል። አሁን ባለው አሰራር ግን አቤቱታዎቹ ብዙ ጊዜ ወደ ችሎት የሚሄዱት አቤቱታዎችም የዛን ያህል ብዛትም ያላቸው ስላልሆኑ ከመዝገብ አከፋፈት ጋር ተያይዞ በስምምነት ብዙ ጊዜ በመረዳዳት ይሄ ስላልተሟላ አይከፈትም የሚለው ላይ በመረዳዳት የሚመለስ ስለሆነ በዚህ ደረጃ የስራ ጫና ሆኖም ተነስቶ አያውቅም። የት ላቅርብ የሚለውም ብዙ ጊዜ ኢሹ ሆኖ አያውቅምና ምናልባት አሰራሩን ፈትሾ ግን ግልጽ በሆነ መልኩ ወይም ደግሞ በሲስተሙ የሚመራበትን ስርዓት ግን መዘርጋት እንደሚቻል ነው መግለጽ የሚቻለው። እሺ፣ የዚህ በገንዘብ የማይተመኑ ጉዳዮችን በሚመለከት ዋጋ ወጥቶላቸዋል እንደየችሎቶቹ ማለት ነው። የደንቡ አንቀጽ 8 ላይ ለፌዴራል የመጀመሪያ ደረጃ ፍርድ ቤት የሚቀርቡ ከሆኑ 1000 ብር፣ ለከፍተኛ ፍርድ ቤት የሚቀርብ ከሆነ 1500 ብር፣ ለጠቅላይ ፍርድ ቤት የሚቀርብ ደግሞ ከሆነ 2000 ብር በሚል አንቀጽ 8 ላይ ተቀምጧል። በገንዘብ የማይተመኑ ጉዳዮች ከሆኑ እና ፍርድ ቤቶች የሚሰጡት አገልግሎት ደግሞ ከችሎት ችሎት ተመሳሳይ አገልግሎት ከሆነ የመጀመሪያ ደረጃ ፍርድ ቤት ከከፍተኛ ከጠቅላይ ፍርድ ቤት በተለየ መልኩ ዋጋቸው ከፍ እያለ ሄደበት ምክንያት ምንድን ነው? ይሄ ግልጽ ነው። አሁን ወደዚህ ከመምጣታችን በፊት እንደው ስለ ማቴሪያል ስልጣን ስናወራ ወይም የስረ ነገር ስልጣን በተመለከተ
እስከ 10 ሚሊዮን የመጀመሪያ ደረጃ ፍርድ ቤት ያያል። ከ10 ሚሊዮን በላይ ከፍተኛ ፍርድ ቤት ያያል። ጠቅላይ ደግሞ ያው ፈርስት ኢንስታንስ ስልጣን የለውም፣ የመጀመሪያ ደረጃ ስልጣን የለውም በአንድ ጉዳይ ላይ በአንድ ፕሮሲጀራል ጉዳይ ላይ ካልሆነ በስተቀር በአብዛኛው ይግባኝና ሰበር ነው። ይሄም ያንኑ ስትራክቸር ነው የሚሄደው ይዞ የሚሄደው ሎጂካሊ እንደ ፍርድ ቤቶቹ ደረጃና እንደ ፍርድ ቤቶቹ ስልጣን ነው። ለመጀመሪያ ደረጃ ፍርድ ቤት የሚቀርብ ከሆነ 1000 ብር፣ ለከፍተኛ ይሄን ያህል እኩል ያልሆነው የማቴሪያል ስልጣኑን አይነት ስትራክቸር ተከትሎ ለመሄድና የፍርድ ቤቶቹን ደረጃ ባማከለ ነው ይሄ የተደረገው እንጂ ሌላ እንትን የለውም። አዎ እሱ ከፍርድ ቤቱ ሳይት ስናየው ነው። እንደ ተገልጋይ ግን ጉዳዩ የማይተመን ከሆነ ዋጋው የማይተመን ከሆነ የማይተመን ነው። ስልጣኑ የሚመጣው ከገንዘቡ በመነሳት አይደለም። ለምሳሌ አሁን ከ10 ሚሊዮን ብር በታች የሆኑ ጉዳዮች ከሆነ መጀመሪያ ደረጃ ፍርድ ቤት ያያል። ግልጽ ነው እሱ ኦልሬዲ ህግ ላይ የተቀመጠ ነገር ስለሆነ ማለት ነው። ገንዘብ የማይተመንላቸው ካልን ግን የመጀመሪያ ደረጃ ከፍተኛና ጠቅላይ ፍርድ ቤት መሆኑ አገልግሎቱ ነው ወይ እንዲወደድ ያደረገው። ለምሳሌ 1000 ብር የመጀመሪያ ደረጃ ፍርድ ቤቶች 1000 ብር ከፍተኛ ላይ 500 ብለን የምናስቀምጠው ዋጋ ስለሌለው ነው። የጥያቄ መነሻ የመጀመሪያው የ10 ሚሊዮኑ ዋጋ አለው ኦልሬዲ፣ ስለዚህ ይተመናል። ያንኑ ስትራክቸር ነው ተከትሎ የሄደው ያልኩት ለዛ ነው። አሁን እዚህ ጋር የታየው የጉዳዩ የምኑ አይነት ሳይሆን የፍርድ ቤቶቹ ደረጃ ነው። የቀረበለት ፍርድ ቤት የትኛው ነው የሚለው ነው ታሳቢ ያደረገው ይሄ ብር ተመን እንጂ ሌላ እንትን የለውም። ምናልባት የሚጨምሩት ነገር አለ እዚህ ላይ? እኔም የተለየ ሀሳብ የለኝም። ምንድነው ዋጋ የለውም አይተመንም ማለት በገንዘብ ኳንቲፋይ አድርገን ልናስቀምጠው አንችልም ማለት ነው እንጂ በፍርድ ቤቶች የሚሰጠው አገልግሎት ተመሳሳይ ነው ወደሚለው ድምዳሜ በሶስቱም ፍርድ ቤት ደረጃ የሚሰጠው አገልግሎት ተመሳሳይ ነው አንድ አይነት ነው የሚለውን ነገር አይወስድም። በመጀመሪያ ደረጃ ፍርድ ቤት ክርክሮች ሲደረጉ ከዛ ወደ ይግባኝ ሲሄዱ ከዛ ወደ ጠቅላይ ሲሄዱ ያው መጠኑ እየጨመረ ነው የሚሄደው እዚህ ዋጋ የማይተመንላቸው ጉዳዮች ላይና ያ የሚያሳየው እንግዲህ አስበህ አቅርብም ነው። እንግዲህ መጀመሪያ ደረጃ ፍርድ ቤት ሲወሰንልህ ወደ ይግባኝ ስትሄድ በትክክል በይግባኝ ሰሚ ፍርድ ቤት ተከራክሬ አሸንፋለሁ ወይ የሚለውን ፕሮባቢሊቲን በደንብ የዋስበው የሚለውንም ሊያመላክት ይችላል። ከዛ በተረፈ ግን ያው አገልግሎት አሰጣጡ ዳኝነት አገልግሎት ነው ሶስቱም ደረጃ ላይ የሚሰጠው ግን ለምን አንድ አይነት አልሆነም ብለን የምንልበት ደግሞ ምክንያት የለም። ልክ ሌላኛውም የዚህ የሚተመኑትም ላይ የራሱ የሆነ ልዩነት ተደርጎበት ነው የተቀመጠው። ስለዚህ የማይተመኑትም ላይ በሶስቱም ደረጃ የሚከፈለው የዳኝነት ክፍያ ልዩነት እንዲኖረው ተደርጎ የተቀመጠበት ምክንያት ይሄው ነው። አሁን የአገልግሎት አሰጣጡ በሚመለከት ላይ ነበረ ጥያቄ። ማለት አገልግሎቱ የተለያየ አይደለም ነው። ለምሳሌ ፕሮሲጀሩ ተመሳሳይ ነው አይደል? ለምሳሌ መጀመሪያ ደረጃ ፍርድ ቤት ላይ ጉዳዩ የሚያልፍበት ፕሮሲጀር እና ከፍተኛ ፍርድ ቤት ላይ የሚያልፍበት ፕሮሲጀር ተመሳሳይ ነው። ለምሳሌ በመጀመሪያ ደረጃ ስልጣኑ የሚያየው ከሆነ ማለት ነው መልስ ይቀበላል፣ ክስ ይሰማል፣ ማስረጃ ይሰማል፣ ከዛ ውሳኔ ይሰጣል ነው። ስለ ሰርቪስ ስለሆነ እያወራን ያለ ነው። በሚያወጡት ወጪ ልክ ወይም በሚሰጡት አገልግሎት ልክ ነው የምናደርገው ካልን የዳኝነቱ ከፍ ማለቱ ብቻ ወይም ደግሞ ከፍተኛ ፍርድ ቤት መሆኑ ጠቅላይ ፍርድ ቤት መሆኑ ብቻ ዋጋው አይተመንም ካልን ብለን ከተነሳን ተመሳሳይ ያልሆነበት ምክንያት ምንድነው ነው? ያው እንግዲህ ስልጣናቸው ስለተለያየ ነው። ስልጣናቸው ስለተለያየ ነው። አሁን ለመጀመሪያ ደረጃ ፍርድ ቤት የምናቀርበው ጉዳይና ለከፍተኛ ፍርድ ቤት የምናቀርበው ጉዳይ የኮምፕሌክሲቲ ዲግሪውም ራሱ ያው የሚለያይበት ነጥብ ይኖራል። ያው የማቴሪያል ስልጣን የዚህ የስረ ነገር ስልጣን ዋነኛ መነሻው ምንድነው? ጉዳዮች እየተወሳሰቡ በሄዱ ቁጥር በላይኞቹ ወይም ደግሞ ትንሽ ከፍ ባሉት ፍርድ ቤቶች ነው መታየት ያለበት የሚለውን ነገር ነው ሎጂኩ አይደለ? ፍልስፍናው። ስለዚህ ይሄም ጉዳዮቹ አይነታቸው ታይተው በየትኛው ፍርድ ቤት ነው በገንዘብ አይተመን እንጂ ጉዳዩ ግን በየትኛው ፍርድ የስልጣን ክልል ስር ነው የሚወድቀው የሚለው ነገር መታየቱ ስለማይቀር ያንን ተከትሎ ነው የሄደው የሚለው ነገር ለማምጣት ነው። እሺ ደንቡ አንቀጽ 10 ላይ ደግሞ ስለ ተለያዩ አገልግሎቶች የሚከፈሉ ወጪዎችን ወይም ክፍያዎችን በሚመለከት ያስቀምጣልና የመጀመሪያው ለምስክሮች መጥሪያ ሲወጣ የሚከፈለው ክፍያ በአንድ ምስክር 50 ብር እንደሆነ ያስቀምጣል። ከዛ በኋላ ደግሞ ኮፒ የሚደረጉ ፋይሎች ካሉ ደግሞ በፍርድ ቤቱ ኮፒ የሚደረግ ከሆነ ደግሞ ፐር ፔጅ 5 ብር እንደሆነ ያስቀምጥና የንዑስ ቁጥር ሀመር ውሃ ላይ ደግሞ ተመሳሳይ የሆኑ አገልግሎቶች ካሉ ደግሞ ከላይ ባሉት መሰረት ይወሰናል ይላል። ሁለት ጥያቄዎች አሉኝ እዚህ ላይ። አንደኛ የምስክር መጥሪያ 1 ብር በአንድ ምስክር 50 ብር እጅግ በጣም የተጋነነ አይደለም ወይ? ለምሳሌ 5 እና 6 ምስክር ያለው ሰው ቢሆን ለምንድን ነው ለአንድ መጥሪያ 50 ብር የሚከፍለው? አንድ። ሁለተኛ ኮፒ እየተደረገ ይወጣል ካልን ሁለተኛው ላይ
ለአንድ ገጽ ኮፒ የሚደረግ ከሆነ 5 ብር ከሆነ ምስክር ላይ ሲደርስ 50 ብር የሆነበት ምክንያት ምንድን ነው? ብዙ ምስክር እንዳይቀርብ ዲስከሬጅ ለማድረግ ነው ወይስ ምንድን ነው? ከምስክር ጋር ያለው ዋጋ 50 ብር በጣም የተጋነነ አይመስላችሁም ወይ? ሁለተኛ ደግሞ ሌሎች ተመሳሳይ አገልግሎቶች ካሉ ከላይ ባለው ክፍያ መሰረት የሚፈጸም ይሆናል ይላል እና ሌሎች አገልግሎቶች የምንላቸው ምንድን ናቸው? ከላይ ያለው ስንል 50 ብሩን ለማለት ነው ወይስ 5 ብሩን ለማለት ነው? ከመጨረሻው ጥያቄ ስጀምር እንግዲህ አንቀጽ 10 ሀመር ውሃ ያው በሀና በለላ ያሉትን የተዘረዘሩትን አገልግሎት አይነቶች ነው የሚያመላክተው። ከላይ ካሉት ጋር ተመሳሳይ የሆኑ ሲል ለምሳሌ ምስክርን የሚመለከቱ ማንኛውም ከምስክር መጥሪያ ጋር የተያዙ ጉዳዮች ካሉ እንግዲህ በሀ ላይ የተቀመጠው ለአንድ ምስክር 50 ብር ይከፈላል የሚለውን ነው። ምናልባት ከምስክር ብሎ ከገለጸው ምን አንድ ነው ሊዘረዘር የሚችለው የሚለው ጥያቄ ሊነሳ ይችላል። ለላይ በፍርድ ቤቱ ኮፒ ተደርገው የሚወጡ ነው የሚለው። ስለዚህ በፍርድ ቤቱ ኮፒ ተደርገው የሚወጡ በጣም በርካታ ነገሮች ነው ያሉት። አልዘረዘራቸውም፣ በጥቅል አገላለጽ ነው ያስቀምጣቸው። ለምሳሌ የውሳኔ ግልባጭ ሊሆን ይችላል፣ የትእዛዝ ግልባጭ፣ ብይን፣ የመዝገብ ግልባጭ ሊሆን ይችላል። ከመዝገቡ ላይ ለምሳሌ የክርክር ሂደቱን የሚመለከቱ ምስክርነት ቃሉ ሊሆን ይችላል፣ ወይ ክስ መስማት ሂደቱን ሊሆን ይችላል። እነዚህ ነገሮች ተገልብጠው ይሰጡኝ የሚል ጥያቄ ሲቀርብ በዚህ በላይ በተቀመጠው ተመን ለገጽ 5 ብር እየከፈለ አገልግሎቱን ያገኛል የሚለውን ነው። ስለዚህ ያው ጠቅለል ተደርጎ ስለተገለጸና በሂደት ደግሞ በአገልግሎት አሰጣጥ ላይ ሊነሱ የሚችሉ ለዚህስ ምን ያህል ነው የምከፍለው፣ በምን ድንጋጌ ነው ይሄን የምታስከፍሉኝ የሚሉ ጥያቄዎችን ለመመለስ ታስበው ነው ሀመር ውሃ የተቀመጠው። ስለዚህ የትኞቹ አገልግሎቶች ማለት ነው? ከግልባጭ ጋር የተያዙና ከመጥሪያ አደራረስ ጋር ወይም ደግሞ መጥሪያን የሚመለከቱ አገልግሎቶችን ብቻ ለመግለጽ ነው ይሄ ሀመር ውሃ ላይ የተቀመጠው ድንጋጌ። ከላይ ያሉት ጋር ተመሳሳይ የሆነ ሲል በሀና በለላይ ከተቀመጡት አገልግሎቶች ጋር ተመሳሳይነት ያላቸው ለምሳሌ ከፍርድ ቤት ኮፒ ተደርገው የሚወጡ ምንድን ናቸው የሚለው ግልጽ አይደለም አይደለም። ውሳኔ ግልባጭ ይላል፣ በእርግጥ ውሳኔ ይላል፣ ግን ሌሎቹስ ትእዛዝ ሲሆን፣ ብይነ ሲሆን፣ የመዝገብ ግልባጭ ሲሆን፣ በማስረጃ ይሰጠኝስ ቢሆን የሚለው ያው ሀመር ውሃን እየተጠቀምን በለላይ ባሉ መደቡ ስር አሳርፈን አገልግሎቱን መስጠት እንድንችል ታስቦ የተቀመጠ ነው ማለት ነው። ስለዚህ ለምሳሌ መጥሪያዎችን ደግሞ ካልን ለምሳሌ አሁን በትእዛዝ እንዲቀርቡ የሚፈለጉ ማስረጃዎች ይኖራሉ አይደለ? በስነ ስርዓት ህጉ 145 መሰረት ማለት ነው። እንደው እሱን እንደ አንድ ምሳሌ እንውሰድ። ስለዚህ በ145 መሰረት ከአንድ መስሪያ ቤት ወይም ደግሞ ማስረጃው ይገኝበታል ከሚባል ቦታ ላይ ማስረጃው ተጠይቆ እንዲመጣልን በሚል በፍርድ ቤት ጥያቄ የሚቀርብ ከሆነ ለዛ የሚወጣ መጥሪያ ደግሞ እንደ መጥሪያ ስለምናየው 50 ብር ይከፈላል ማለት ነው። እንደዛ ለማለት ነው። እሱኛው ትእዛዝ በሚለው ስር ነው ሊያርፍ የሚችለው። ምክንያቱም መጥሪያ ሳይሆን እንደዚህ አይነት ማስረጃ ይቅረብልኝ ስላለ ትእዛዝ ወጪ ይሁን ነው የሚባለው። ስለዚህ ትእዛዝ ወጪ ሲሆን እንደ ግልባጭ ነው የሚታየው። በለላይ ነው በ5 ብር በሚለው ላይ ነው በገጽ 5 ብር በሚለው ስር ነው የሚያርፈው። ለምሳሌ ግን የመስሪያ ቤቱ የዚህ መስሪያ ቤት ኃላፊ ቀርበው ያስረዱ የሚል ትእዛዝ ተሰጥቶ መጥሪያ ወጪ ይሁን የሚል ትእዛዝ ቢሆን የተሰጠው ግን መጥሪያው ስለሆነ ወጪ የሚሆነው ይቅርታ በሀ ላይ የተቀመጠው ለመጥሪያ አደራረስ የተቀመጠው በአንድ ምስክር 50 ብር የሚለው ተፈጻሚ ይሆናል ማለት ነው። ስለዚህ ለምሳሌ አንድ ክስ ላይ 15 ሰው ክስ ቢመሰረትበት ለእያንዳንዱ ሰው የሚወጣው መጥሪያ በ50 ብር ነው በ5 ብር ነው ማለት ነው የሚያዝ መጥሪያው በ50 ብር ነው የሚወጣው። ስለዚህ ምስክር መጥሪያ ስለሆነ የሚጻፈው ስለዚህ ተመሳሳይ አገልግሎቶች የምንለው የምስክር መጥሪያን ብቻም ሳይሆን ተከሳሽ እንዲቀርብ የሚባሉ መጥሪያዎቹም ለአንድ ተከሳሽ 50 ብር ይቀርባል ማለት ነው። እሺ አንድ ደግሞ አንቀጽ አለ የአቤቱታ ማሻሻልን በሚመለከት የቀረበ ማለት ነው። የስነ ስርዓት ህጉ አንቀጽ 91 ላይ ፍርድ ቤቱ ተገቢ መሆኑን ካመነ ለማሻሻል በቂ ምክንያት ካገኘ የትኛውም ተከራካሪ ክሱን እንዲያሻሽል ወይም መልሱ እንዲያሻሽል ሲጠይቅ በማንኛውም ጊዜ ማሻሻል እንደሚችል ይፈቅዳል አይደል? ስነ ስርዓት ህጉ ማለት ይሄ ደግሞ በዳኞች የሚወሰን ነው። ከዛ ደግሞ የክርክሩ አንድ አካል ነው ክስ ማሻሻል። ለምሳሌ ሰዎች በክርክር ሂደት ላይ ክሳቸውን ማሻሻል እንዳለባቸው የሚገነዘቡ ከሆነ እንዲያሻሽሉ ስነ ስርዓት ህጉ ራሱ የፈቀደላቸው ስለሆነ አንዱ ሰርቪስ ነው ይሄ። ለምሳሌ አንድ ሰው ፋይል ሲያስከፍት ከሳሽም ሆኖ ፋይል በሚያስከፍትበት ጊዜ ሙሉ ከፍርድ ቤቱ ለሚያገኘው ሰርቪስ ነው
የሚከፍለው ብለን ነው የምንነሳው እንግዲህ በመርህ ደረጃ ማለት ነው። ስለዚህ ከሳሽን እንደ ምሳሌ እንውሰድና ዳኝነት ተተምኖበት ዋጋ ከፍሎ ያስከፈተው ፋይል ካለ በክርክር ሂደት ማሻሻል ቢፈልግ እስከ ዳኞች ማሻሻሉን ከፈቀዱ በኋላ የተከፈለው የዳኝነት ገንዘብ እስከ 10% ድረስ ወይም ደግሞ 10% በማይበልጥ ሊያስከፍሉ ይችላሉ። ማለት በድጋሚ ላስከፈል ነው እንሰጣለን ላለው ፍርድ ቤቱ አገልግሎት በድጋሚ እንደማስከፈል አይቆጠርም ወይ? ደሞስ ለምንድን ነው ለፍርድ ቤት 10% የሚከፈለው? ኪሳራ የደረሰበት ክርክር ወደ ኋላ የተመለሰበት ተከራካሪ ካለ ለሱ ኪሳራ ማስከፈል ብቻ በቂ አይደል? ኦኬ የፍትሐብሔር ስነ ስርዓት ህጋችን ቁጥር 91 ያው ክስ መሻሻል በሁለት መልኩ ሊደረግ እንደሚችል ያስቀምጣል አይደል? አንደኛው በሪኩዌስት ነው ላሻሽሉ ሲጠይቅ ነው። ሁለተኛው ደግሞ ፍርድ ቤቱ ራሱ ሲያዝ ነው። አሁን እያወራን ያለ ነው ፍትሐብሔር ስነ ስርዓት ህጉ አንቀጽ 91 ንዑስ ቁጥር 1 ላይ ያለው በሪኩዌስት የሚሻሻለውን ነው። ጥያቄ ሲቀርብ ነው። እና ፍርድ ቤቱ ይሄንን በሚፈቅድበት ጊዜ ፍርድ ቤቱ ተገቢ መስሎ የታየውን ኪሳራ ለመወሰን ይችላል ይላል። አሁን እዚህ ጋር ምንም የመጣ አዲስ ነገር የለም። ግን እዚህ ላይ ምናልባት አንቺ ካነሳችሁ ጋር የምንለየው ክርክር ወደ ኋላ የሚመለስ ከሆነ እንደገና ምናልባት ሪትራያል የሚጠይቅ አይነት ነገር ከሆነ ምን ከሆነ ያው ተከራካሪ ወገኖቹ ናቸው የሚጎዱት እንጂ የሚለው ነገር የፍርድ ቤቱስ ጊዜ ፍርድ ቤቱስ በተሳሳተም ይሁን መሻሻል ሲገባው ባልተሻሻለ ክስ ላይ ተመስርቶ ሲያከራክር ቆይቶ የጠፋው የፍርድ ቤቱስ ጊዜ የፍርድ ቤቱስ ሪሶርስ መታየት የለበትም ወይ? እዚህ ላይ አንቀጹ ግልጽ ነው። ቁጥር 13 የደንቡ ማለት ነው። ከተከራካሪ ወገኖች አንዳቸው በክርክር ሂደት ውስጥ የአቤቱታ ማሻሻል ጥያቄን ጨምሮ በሚያቀርቡት ማመልከቻ ምክንያት የክርክር ሂደት ወደ ኋላ የሚመለስ ከሆነ ክርክሩ የደረሰበትን ደረጃ የፍርድ ቤቱን ጊዜና ወጪ የፍርድ ቤቱን ጊዜና ወጪ ከግምት ውስጥ በማስገባት አቤቱታ አቅራቢው መጀመሪያ በቀረበው ክስ ላይ ተከፍሎ የነበረውን የዳኝነት ክፍያ 10% በማይበልጥ እንዲከፍል ችሎቱ ትዕዛዝ ሊሰጥ ይችላል። ኢቨን ትዕዛዝ ሊሰጥ ይችላል። ነገሩን ከግምት ውስጥ አስገብቶ ወደ ኋላ ተመልሷል። ይሄ ሁሉ ኮስት በማን ምክንያት ነው? በከሳሽ ክሴን ላሻሽል በማለቱና ያ ጥያቄው የሚያስከትለው ውጤት መሰረት አድርጎ ነው አይደለ? ስለዚህ ለዚህ ሁሉ ወጪ ለዚህ ሁሉ ወደ ኋላ መጓተት ኃላፊነቱን እሱ ስለሆነ የሚወስደው እንደው ሌላ እንኳን ባንጭንበት የተወሰነ ቆንጠጥ የሚያደርግ ነገር መጀመሪያም ክሱን ሲመሰርት አስቦበት በደንብ ተጠንቅቆ አይቶ ነው መስረት ያለበት የሚለውን መልእክት ለማስተላለፍ ነው። ግን እንደዛም ሆኖ ፍርድ ቤቱ ገምቶ አይ ምንም ያን ያክል ወጪ የሚያስወጣም አይደለም ያን ያክልም ወደ ኋላ የሚጎትት ነገር አለ ብሎ ካመነም ዲስክሬሽኑን ተጠቅሞ ነጻ ሊያደርገው ይችላል ስለሚል ዲስክሬሽን ስለሆነ የፍርድ ቤቱ ስለዚህ አንፌር ነው ማለት ይከብዳል። የፍርድ ቤትማ የፍርድ ቤት ስልጣን ነው፣ ትክክል ነው። የዳኞች ግን ያው ለዳኞች እስከ 10% ፈቀደ ነው ደንቡ። ያ ማለት ይችላሉ ማለት ነው አይደል? በሌላው ደግሞ ስናስበው እንደዛ ስናደርግ እሱ ነው እኮ አሁን ፍርድ ቤቶች እንግዲህ አገልግሎትን የሚሸጡ አይደሉም፣ አገልግሎት ይሰጣሉ። አንድ የመንግስት አካል ናቸው። ማንኛውም ሰው ደግሞ ፍትህ ማግኘት መብት አለው። ፍርድ ቤት የሚመጣው መብቱን ለማስከበር ነው ብለን ነው አይደል? ሁላችንም የተነሳ ነው። ስለዚህ መብቱን ለማስከበር የመጣ ሰው በክርክር ሂደት ፈቅደናል እኮ አሁን ስነ ስርዓት ህጉ አግባብ ነው ይሄንን ክስ ማሻሻል ለትክክለኛ ፍትህ አሰጣጥ አግባብ ነው ካለ ትክክለኛ ፍትህ ለመስጠት ከሆነ ደግሞ ፍርድ ቤት የተቀመጠው ያ ፓርት ኦፍ የፕሮሰሱ ወይም የሂደቱ አንድ አካል ነው። ፍርድ ቤቶች ዳኝነትን ሲያስከፍሉ ቀድመው እነዚህን ነገሮች ስለሚያልፉ ጭምር ነው። ስነ ስርዓት ህጉ የፈቀዳቸውን ነገሮች ስለሚያልፉ ነው። አለበለዚያማ ልክ እንደ አንድ የገንዘብ የመሰብሰብ ዓላማ እንዳለው እንደ አንድ ተቋም ለእያንዳንዱ ሰርቪስ ዋጋ አወጣለታለሁ ምንል ከሆነማ ሰዎች ለምሳሌ ክሱን ማሻሻል ለትክክለኛ ፍትህ እንደሚጠቅም እያወቀ የከፈለው ዳኝነት አሁን ትንንሽ ገንዘቦችን አይደለም እዚህ ጋር የምናነሳው። ለምሳሌ ኢን ሚሊየንስ የከፈለ አንድ ሰው እናንሳና 10 ሚሊዮን ብር ሲነሳ የከፈለ ወይም ደግሞ 1 ሚሊዮን ብር ሲነሳ የከፈለ ተከራካሪን እናንሳና ወይም ከሳሽ እናንሳና ክስ ካሻሻል ከ1 ሚሊዮን ብር ትከፍላለ እስከ 1 ሚሊዮን ብር ማክሲመም እሱ ስለሆነ ማለት ነው ማነው እስከ 100 ሺህ ብር ትከፍላለ ምንለው ከሆነ ክስ የማሻሻል ሀሳቡንም እንዲተው ልናደርግ እንችላለን። የፍርድ ቤቶች ዓላማ ደግሞ ትክክለኛ ፍትህ ለመስጠት የተቀመጡ ከሆነ ለምንድን ነው ሰው መክፈል ስላልቻለ ወይም በገንዘብ ምክንያት የተሰጠውን መብት እንዳይጠቀም የሚያደርገው ነው ጥያቄ። የተወሰነ ነጥብ ለመጨመር ምንድነው ይሄ ደንብ ስነ ስርዓት ህጉ ላይ ያለውን ለከሳሹ ክስ ማሻሻሉ አስፈላጊ ነው ብሎ ባመነበት ጊዜ እንዲያሻሽል የሰጠውን መብት የሚነፍቅ አይደለም።
ግን ስነ ስርዓት ህጉም ላይ ሲቀመጥ ኦፍኮርስ ክስህን እንድታሻሽል ፈቅድልሃለሁ። ግን ክስህን በማሻሻልህ ወደ ኋላ ጉዳዩን በመመለስህ በተከራካሪ ወገኖች ላይ ለፈጠርከው መጉላላት ለፈጠርከው ተጨማሪ ወጪ ግን ተገቢ ነው ያልኩትን ኪሳራ ትከፍላለህ ነው የሚለው አይደል ስነ ስርዓት ህጉ። ስለዚህ ደንቡ ደግሞ በሌላ መልኩ ምን እያለ ነው? አይ ክስህን ስታሻሽል ወጪ እያስወጣህ ያለው ተከራካሪ ወገኖችን ብቻ አይደለም፣ ጊዜ እየወሰድክ ያለው የተከራካሪ ወገኖችን ጊዜ ብቻ አይደለም፣ የፍርድ ቤቱ ውድ የሆነውንም ጊዜ ነው። ስለዚህ አሁንም በተለይ በኤክሰፕሽናል ሰርከምስታንስ ነው ብዬ ነው የማስበው። እንግዲህ ይችላል ብሎ ስለሚያስቀምጥ በመርህ ደረጃ ይከፍላሉ ስላላለ ምናልባት ለምሳሌ በትጋት ማነስ ከሆነ ያንን ክሱን በዛ መልኩ እንዲያቀርብ የቻለው አይቶ ፍርድ ቤቱ ያን ሁሉ ሂደት ከሄደ በኋላ ወደ ኋላ የሚመልሰው መሆኑን ሲያቅ እንዳስፈላጊነቱ እስከ 10% ሊያስከፍልህ እችላለሁ ነው እያለ ያለው። ስለዚህ ክስህን ስታቀርብ ተጠንቅቀህ በደንብ አይተህ ትጉ ሆነህ ማቅረብ ያለብህን ክርክር ማንሳት ያለብህን መብት በአግባቡ አንስተህ ክስህን መስረት የሚለውን መልእክት የሚያስተላልፍ ነው። ስለዚህ ኤክሴፕሽናል ሰርከምስታንስ ስለሆነ ኦፍኮርስ የዳኝነት አገልግሎት በነፃ መሰጠት አለበት፣ ትክክል ነው። ግን የዳኝነት አገልግሎት ማንኛውም ተቋም ሄደን የምናገኘው አይደለም። በጣም ውድና ዜጎች የመጨረሻ አማራጭ ሆኖባቸው ነው ፍርድ ቤት የሚመጡት። የትም ቦታ መሄድ አይችሉም ከዛ ቦታ። ስለዚህ የፍርድ ቤቱ ዳኝነት አገልግሎት የሚሰጥበት ጊዜ በጣም እጅጉን ውድ የሆነ ጊዜ ነው። ይሄንን ጊዜ አላግባብ አታባክን ነው እያለ ያለው። እሱ ብቻ ሳይሆን አሁን እኮ በምናየው ምናልባትም በተግባር እያየናቸው ባለናቸው የክርክር ሂደቶች እኮ አንድ ፍርድ ቤቶች ላይ ያሉ መዝገቦች በጊዜ እንዳይቋጩ የሚያደርጉ ምክንያቶች አንዱ እንደዚህ አይነት ጉዳዮች ናቸው። ተገቢ ያልሆኑ የክስ ማሻሻል አቤቱታዎች፣ በተለይ ደግሞ አንዳንድ ተገልጋዮች ጊዜ ለመግዛት ተብሎ የሚደረጉ የክስ ላሻሽል አቤቱታዎችንም ዲተር የሚያደርግ የሚከላከልም ጭምር ድንጋጌ ነውና ኦፍኮርስ የዳኝነት አገልግሎት በነፃ ሊሰጥ ይገባል። እያንዳንዱ አገልግሎት ተመን ሊወጣለት አይገባም። ግን ያ ሲባል ደግሞ ነፃ ማንም ሰው በፈለገው ጊዜ ሂደቱን ወደፊትና ወደ ኋላ እየመለሰ ሊያስከደው ይገባል የሚለውን ድምዳሜ እንድንደርስ የሚያደርገን አይደለም። ስለዚህ አንደኛ ፈቃጅ ነው። ኢን ኤክሰፕሽናል ሰርከምስታንስ በዚህ ጊዜ ክስህን ያላግባብ ፍርድ ቤቱንም ወደ ኋላ በሚጎትት መልኩ ተከራካሪ ወገኖችንም ለአላስፈላጊ ወጪና ጊዜ መባከን የምትዳርግ ከሆነ ለነሱ ከምቆርጠው ኪሳራ በተጨማሪ ለፍርድ ቤቱም ይህን ያህል ዳኝነት እንድትከፍል ላረግህ እችላለሁ የሚለውን መልእክት የሚያስተላልፍ ስለሆነ እኔ እንደውም የበለጠ የዳኝነት አገልግሎቱ ተከራካሪ ወገኖች ለሚገባቸው የዳኝነት አገልግሎት ማግኘት ለሚገባቸው ተከራካሪ ወገኖች እንዲውል ከማድረግ አኳያ ትልቅ ፋይዳ ይኖረዋል የሚል እምነት ነው። ምናልባት እኔም ሼር የማረገውና አሁን ያገለጹት ሀሳብ ለምሳሌ ሰዎች አልአግባብ ሰውን ለማንገላታት በሚል ወይም ደግሞ መጨረሻ ላይ ውሳኔ እንደማያገኙ እያሰቡ ነገር ግን በቃ በጊዜ እየገዙ የተከሳሽን ንብረት አሳግደው ረጅም ጊዜ እንዲፈጅ ማድረጉ ፍርድ ቤቶች ከሚወስደውም ጊዜ አንጻር ራሱ ለአመታት ሲያጉላሉ እንመለከታለን። እሱን ዲስከሬጅ በማድረግ ረገድ ትክክል ነው። አላግባብ እንዲሻሻል የሚል ከሆነ ደግሞ በስነ ስርዓት ህጉ መሰረትም ፍርድ ቤቱ ለትክክለኛ ፍትህ አሰጣጥ ብሎ ውሳኔ ነው ክስና መልሶች እንዲሻሻሉ ሲያደርግ ምክንያቱ በቂና አሳማኝ መሆኑንም ማየት ከሚጠበቅበት ነገር አንዱ እሱ ነው። ስለዚህ የጥያቄ መነሻ መጀመሪያ ራሱ ፍርድ ቤቱ እንዲሻሻል ራሱ ሲፈቅድ ያመነበትና ትክክለኛ ነው፣ ይሄ ለትክክለኛ ፍትህ አስፈላጊ ነው፣ እነዚህ ነገሮች ቀድሞ መደረግ አይችሉም ነበረ ብሎ ሲያምንበት ከሆነ ነው እንጂ እንዲሻሻልም ላይፈቅድ የሚችልበት እድል ስላለ ማለት ነው። ስለዚህ እነሱ ነገሮች ትንሽ ስለሚጋጩ ምናልባት እንደተባለው የዳኞች ዲስክሬሽን ስለሆነ ሲሻሻል በምን ምክንያት ነው የሚለው በደንብ በሲሪየስሊ ታይቶ እንዲከፈል የሚደረገው ነገር የሌሎችን መብት ወይም ደግሞ ለማሻሻል መብትም ያለው ሰው እንዳያሻሽል ዲስከሬጅ በማያደርግ መልኩ እንዲሆን ማድረጉ እሱ መታየት ያለበት ይመስለኛል። በኋላ ላይ በስራ በአሰራር በተግባር እየተፈተነ የሚሄድ ስለሚሆን ማለት ነው። ተመልካቾቻችን የዳኝነት ክፍያን ለመወሰን የወጣውን ደንብ አስመልክቶ ያደረግነው የክፍል 1 ውይይታችን ይህንን ይመስላል። ሳምንት በክፍል 2 እንገናኛለን። እስከዛው ሰላም።